ጠብቆ አሳድጎ ከልጅነቴ አባት የሆነኝ ኡራኤል አባቴ ይለይብኛል፣ ኡራኤል ይለይብኛል። በክንፉ ሸፍኖ በቤቱ አሳድጎኛል። በዚህ መጽሐፍ ውስጥ የሄሮድስን ጥያቄ በተደጋጋሚ የጠየቃቸው ጥያቄዎች አሉ። እነሱን እናገኛለን። ከቁጥር 3 ነው የሚጀምረው። ንጉሥ ሄሮድስም በሰማ ጊዜ ደነገጠ ይላል። ደንግጦም አልቀረህ። እሱ ብቻ ሳይሆን መላዋ ኢየሩሳሌም እንደደነገጠች ተጽፏል በዚህ መጽሐፍ። ኢየሩሳሌምም መላ ከተማዋ ማለት ነው የደነገጠችለት ይህ ዜና ምንድነው ሲባል የአይሁድ ንጉሥ መወለዱን የሚጠይቁ የሌላ ሀገር ነገስታት መምጣታቸው ነበረ ያስደነገጠው። ጥያቄውን የጠየቁት አንድ ወይም ሁለት ሰዎች አይደሉም፣ ብዙ ናቸው። ጥያቄውን የጠየቁት ተርታ ሰዎች፣ እረኞች አይደሉም፣ ነገስታት ናቸው። ያስደነገጠው ጥያቄዎችም ያስፈራሉ። እልፍ ሰራዊት ያስከተሉ ናቸው። ጋሻ ጎራዴ የተሸከሙ ናቸው። ይሄ ያስፈራል። በዚያውም ላይ ጥያቄያቸው ድንቅ ነው። የተወለደው የአይሁድ ንጉሥ ወዴት ነው ይላሉ። ሄሮድስ የሚያውቀው በአይሁድ ላይ የነገሰ እሱ እንደሆነ ነው። የአይሁድ ንጉሥ ከወዴት መጣ? በዚያውስ ላይ የአይሁድ ንጉሥ ሲወለድ ጀምሮ የአይሁድ ንጉሥ ተብሎ ሊጠራ የሚገባው ይህ ድንቅ ሰው ማን ነው? ይሄ ያስደንግጦታል። ሄሮድስ ብቻም አይደለም። በዚህ መጽሐፍ እንደተገለጠው ሄሮድስና መላዋ ኢየሩሳሌም ደነገጠች ተባለ እንጂ በዚህ ዜና ያልደነገጠ ማን አለ? በደስታ የደነገጡ ሰብአ ሰገል አሉ። በሐዘን ደግሞ የደነገጡ ሄሮድስና ሰራዊቱ፣ እንዲሁም መንፈሳውያኑ ሰራዊት በሲኦል የሚኖሩት ዲያብሎስና ሰራዊቱም በዚህ ዜና ደንግጠዋል። ለዚህ ነው ቅዱስ ኤፍሬም እመቤታችንን ሲያመሰግናት ምን ይላታል? በደብረ ሲና ኮነ ድንጋጼ ወሐውክ ላይለ አሕዛብ ላይለ እስራኤል ወይም እነኪሰ ወፃ ድንጋጼ ወሐውክ ላይለ ሄሮድስ ወሰራዊቱ ይላታል። በደብረ ሲና በእስራኤል ላይ የሚያንቀጠቅጥ የሚያስፈራ ድምፅ ወጣ፣ ባንቺ ደግሞ በሄሮድስና በሰራዊቱ ላይ የሚያስፈራ የሚያስደነግጥ ዜና ተሰማ ይላል። ካንቺ የወጣው ዜና ይበልጣል ነው። በደብረ ሲና በኦሪት ዘጸአት ምዕራፍ 19 ላይ ተጽፎ እንደምናነበው አስደንጋጭ የሆነ ድምፅ ተሰምቷል። መብረቅ ነጎድጓድ ከሰማይ ወርዷል። ተራራው በሚያስፈራ ድምፅ ተከቧል። በዚህ ምክንያት እስራኤል ደንግጠው ወደ ተራራው መቅረብ ተስኗቸዋል። ደብረ ሲና ምሳሌዋ የሆነችላት አማናዊት ድንግል እመቤታችን ስትመጣ ደግሞ ሄሮድስና ተከታዮቹን የሚያስደነግጥ ዜና ወጥቷል። ለዚህ ነው በዚህ መጽሐፍ ላይ ቅዱስ ማቴዎስ ሲጽፍ ሄሮድስም ይህን ነገር በሰማ ጊዜ ደነገጠ ይላል። የእግዚአብሔርን ስም ሰምቶ የማይደነግጥ የሰይጣን ልብ ሊኖር አይችልም አይደል እንዴ? ለኛ የክርስቶስ ልብ አለን ብለን ሐዋርያት እንደነገሩን ለኛ የክርስቶስ ልብ አለን አይደል? ለክፉዎች ደግሞ የሰይጣን ልብ አላቸው። ቅዱስ ጳውሎስ ነህነሰ ህሊናሁ ለክርስቶስ ብነ እንዳለ እኛስ የክርስቶስ ልብ አለን ብሎ እንደነገረን ለኛ የክርስቶስ ልብ እንዳለን ለክፉዎች ቅድም እንዳልኳችሁ የሰይጣን ልብ አላቸው። ለዚህ ነው የሱ ስም በተጠራ ጊዜ ሁሉ የሚያስደነግጣቸው ማለት ነው። ይሄን በሰማ ጊዜ ይሄን ዜና ሰምቶ ደነገጠ። ወደ ጥያቄም ገባ። በአይቴ ይተወለድ በይት ይወለዳል ብሎ ጥያቄውን አቀረበ። አሁን ታሪኩን መተረክ ሳይሆን የምፈልገው ሄሮድስ ይህን ጥያቄ ለምን ጠየቀ? ሊድንበት በዚህ መጽሐፍ ውስጥ በማይጠቀሙበት መንገድ ጥያቄ ያቀረቡ ሰዎች አሉ። ለምሳሌ በማቴዎስ ወንጌል ምዕራፍ 11 እና በዮሐንስ ወንጌል ምዕራፍ 1 ላይ ስትመለከቱ አይሁድ ደጋግመው ስለ ክርስቶስ ይጠይቁ ነበር። ዮሐንስንም ደግሞ መላልሰው ይመረምሩት ነበር። መልእክተኛ ለከው የጠየቁበት ጊዜ አለ። ራሳቸውም ሂደው የጠየቁበት ጊዜ አለ። ራሱን ክርስቶስን መነት ብለ ሪሰከ አንተ ማን ነህ ብለው የጠየቁበት ጊዜ አለ። ዮሐንስንም መልእክተኛውን ስለ ክርስቶስ የጠየቁበት ጊዜ አለ። አንተ ማን ነህ? ክርስቶስ ነህን ወይስ ከነቢያት አንዱ ነህን ብለው የጠየቁበት ጊዜ አለ። እሱን ይመረምሩ፣ እሱ ማን እንደሆነ ያውቁ ዘንድ ይተጉ ነበር እንጂ ትምህርቱን ግን ለመስማት ፈቃደኞች አልነበሩም። ስለ ትምህርቱ ቅንጣት ያክል ፍላጎት አልነበራቸውም።
ሕይወት የሚያገኙት ግን ምኑ ላይ ነበር? ትምህርቱን ቢሰሙ ነበር። ምክንያቱም ትምህርቱ ንስሐ ግቡ የሚል ነው። ትምህርቱን ሰምተው ተለውጠው ቢሆን ኖሮ በተጠቀሙ ነበር። ስለ ዮሐንስ ማወቃቸው፣ ስለ ክርስቶስ ማወቃቸው አልነበረም የሚጠቅማቸው። የክርስቶስን ቃሉን ትምህርቱን መስማታቸው ነበር የሚጠቅማቸው። በአንጻሩ ሐዋርያት ስለ ክርስቶስ የጠየቁበት ጊዜ የለም። ኑ ተከተሉኝ አላቸው። ጠይቀውታል ክርስቲያኖች። ኑ ተከተሉኝ አላቸው፣ ተከትለውት ሄዱ። እውነተኛ ክርስቲያን ጥያቄ አይደለም የሚያበዛው። ሁሉ ነገር ጥያቄ የሚሆንባቸው ሰዎች የማይድኑ ሰዎች ናቸው። ለመዳን በጣም ይቸገራሉ። ሁሉም ነገር ላይ ነው ጥያቄ። ስለ ታቦቱ ይጠይቃሉ፣ ስለ መጎናጸፊያው ይጠይቃሉ፣ ስለ ሁሉም ነገር ማወቅ ይፈልጋሉ። ይህንን ሲሉ መዳን የሚገኝበት እውነተኛው ትምህርት ያመልጣቸዋል። እውነተኛውን መዳን የሚገኝበትን እውቀት ነው መያዝ የሚያስፈልገው። እነዚህ ሰዎች ሄሮድስን ጨምሮ የማይገባ ጥያቄ ሲጠይቁ፣ ያን ሲያመላልሱ፣ ያን ሲመረምሩ እውነት አመለጠቻቸው ማለት ነው። ጲላጦስንም ጠየቁት። እዩት፣ በጣም በጥያቄ ተከቦ በጣም ብዙ ጥያቄ ነበር በክርስቶስ ፊት የጠየቀ የነበረው። በዚህ መጽሐፍ ውስጥ እውነተኛ ጥያቄ፣ የሚገባ ጥያቄ የጠየቁና ክርስቶስም ደስ ብሎት የመለሰላቸው ሰዎች ደግሞ አሉ። ለምሳሌ በማቴዎስ ወንጌል ምዕራፍ 19 ላይ የምናገኘው ሰው ወጣቱ ልጅ የዘላለም ሕይወትን አገኝ ዘንድ ምን ላድርግ ብሎ ነው የጠየቀው። መምህራን ዘንድ ስትሄዱ የምትጠይቁትን ማወቅ ያስፈልጋል። ቤተ ክርስቲያን ውስጥ ስትመጡ የምትጠይቁትን ማወቅ ያስፈልጋል። የንስሐ አባቶቻችሁን ምን መጠየቅ እንዳለባችሁ ማወቅ አለባችሁ። ክርስቲያኖች ለዘላለም ሕይወት እንድበቃ ምን ላድርግ ነው ሁልጊዜ በህሊናችሁ ሊወጣ ሊወርድ የሚገባው ጥያቄ። የዘላለም ሕይወትን እንዳገኝ ምን ላድርግ ነው። ፀሐይ ወጥቶ ብርሃን ከወዴት ይገኛል ብሎ ይጠይቃል እንዴ? ፀሐይ ወጥቷል እኮ፣ ብርሃን ተገልጧል እኮ። በቃ እሱን እኮ ዋናው ነገር። በጨለማስ ውስጥ ያለ ሰው ብርሃን እንዴት ነው ማገኝ ብሎ ነው እንጂ መመርመር ያለበት ሌላ ነገር እኮ አይደለም መጠየቅ ያለበት። ብርሃን የሚያገኝበትን ነው። የፀሐይ መውጫ በየት እንደሆነ ማወቁ መልካም ነው። ነገር ግን በዋናነት መቀበል ደግሞ ብርሃኑን ነው። ክርስቲያኖች ብርሃኑ ከመጣ በኋላ ወደ ስራ መግባት ነው። ይሄ ብርሃን ከምን ተሰራ፣ እንዴት መጣ፣ እንዴት ያልፋል፣ እንዴት ይጠፋል እያሉ ሲመራመሩ መኖር ጥቅም የለውም። ብርሃን በመጣ ጊዜ ያ ሳያልፍ እንዲያልፍ ካወቀ ያ ሰው ያ ሳያልፍ መስራት ነው የሚጠበቅበት። ሄሮድስም ጠየቀ፣ ግን አልተጠቀመበትም። ነገሩት በትንቢት የተጻፈውን ነቢያት የተናገሩትን በቤተልሔም ይወለዳል አሉት። እሱ ግን ቤተልሔም ድረስ ሂዶ ንጉሱን ማግኘት አልፈለገም። ይህ ነገር ምንድን ነው አላለም። ያስደነገጠውን ያንን ዜና መረዳት አልፈለገም። ከዙፋኑ ላይ እንደተቀመጠ ነው የቀረው። ከሞኝ ጓሮ ምን ይቆረጣል ነው የሚባለው? ሞፈር ይቆረጣል አይደል? ሞፈር ይቆረጣል። ሰነፍ ደጅ ድረስ መጥተው እነዚህ ሰዎች 2 ዓመት ተጉዞ ነው የመጡት። እሱ ግን የሚጓዘው የአንድ ቀን ወይም የ2 ሰዓት መንገድ ሊሆን ይችላል። ከሱ ከተማ ቤተልሔም ድረስ የሚያስጉዞ ተከትሏቸው ሊሄድ አልፈለገም። የዘላለም ሕይወት የሚገኝበትን ቃሉን በሰማችሁ ጊዜ ክርስቲያኖች ወዲያውኑ ልትከተሉት ይገባል። ይህ ንስሐ ስብከት በሰማችሁ ጊዜ ወዲያውኑ የደነደነ ልባችንን ወደ ንስሐ መመለስ ይገባናል። ስለ ቁርባን ብዙ ቀን ተማርን፣ ግን ቆርበን ማናውቅ ከሆነ ምን ጥቅም አለው? ክርስቲያኖች ውሃ ይቆፈርልን የሚል ሰው ውሃውን ካልጠጣው ምን ይጠቅመዋል? ክርስቲያኖች ውሃውን ቢጠጣው አይደል የሚጠቀም? ውሃ በደጃችን ይለፍልን የሚል ሰው ውሃውን ካልታጠበበትና ካልነጻበት ምን ጥቅም አለው? እሱ መታጠብ ካልፈለገ መጠጣት ካልፈለገ የውሃው መኖር ምንም ጥቅም የለውም። ክርስቲያኖች ጥቅም የሚኖረው ያንን ወደ ተግባር ስንለውጠው ነው። ሄሮድስም ይህንን ሰማ፣ ወዴት እንደሚወለድ አወቀ፣ ግን የወሰደው እርምጃ የለውም በሕይወቱ ላይ። ተከትሏቸው አልሄደም። ንጉሱ ወዴት እንደሚወለድ ሂዶ ማወቅ አልፈለገም። ሂዱና ካያችሁት በኋላ መጥታችሁ ንገሩኝ ነው ያለው። እሱ ግን ከዙፋኑ መውረድ አልፈለገም። ወገኖች ቃሉን ስትሰሙ ልባችሁን ከትዕቢት ዙፋን ልታወርዱት ይገባል። ቃሉን ስትሰሙ ክፉ ልብ ያለው ሰው ወደ ርኅራኄ መመለስ ይገባዋል። ቃሉን ስትሰሙ ቃሉን በሰማችሁበት ቀን ንስሐ ገብቶ የማያውቅ ሰውነት ንስሐ ወደ መግባት መምጣት ይገባዋል። ቃሉን በሰማችሁ ጊዜ ሁሉ ቃሉን የምታደርጉ ልትሆኑ ይገባችኋል። እግዚአብሔር እንደተናገረ ማመን አለባችሁ። እዚህ ቤተ ክርስቲያን መጥታችሁ እግዚአብሔር እንደነገራችሁ ማመን አለባችሁ። የነገርከኝን ሁሉ አደርጋለሁ ብላችሁ ነው መመለስ ያለባችሁ። ንፉግ ሰው ወደ ርኅራኄው ወደ ለጋስነት መምጣት ካልቻለ ቃሉን መስማቱ ምን ጥቅም አለው ወገኖቼ? ነፍሰ ገዳይ አሳዳጅ ከዚያ ክፋቱ መመለስ ካልቻለ ቃሉን መስማቱ ምን ጥቅም አለው ወገኖቼ? መንጻት ካልቻለ አዳፋው ልብሳችን በውሃ መነከሩ ጥቅም አለው ወገኖቼ? ምን ጥቅም አለው? ከዝናብ ከብርድ ካላስጣለ የቤት ጥቅሙ ምንድን ነው?
ጣራ መሸከም ጥቅም የለውም እኮ አይደል እንዴ? ጣራ ምን ከድነው እኮ ከሌሊት ቁር ከቀን ሐሩር እንጠለልበት ዘንድ ነው አይደል እንዴ? ቃሉን የመማራችን እኮ ትርጉሙ የገሌ የሚባል መምህር አስተማረን ለማለት አይደለም። ወይም እዚህ ስም ዝርዝራችን ስለሚያዝ አቴንዳንስ ለመሙላት የመጣን አይደለንም። እኛ በቃሉ ለመለወጥ የመጣንም። ሄሮድሳዊ ልብ ያላቸው ሰዎች ግን በእውነት ትመለከቷቸዋላችሁ። ቃሉን ይሰማሉ እንጂ ቃሉን የሚያደርጉ አይደሉም። እኛ ከዚህ መውጣት ይኖርብናል። ሰማ ግን ሰምቶ ምን አደረገው? ጠየቀ። በጠየቀው ግን አልተጠቀመበትም። እንዳይሁድ ስለ ክርስቶስ አይሁድ በጠየቁት ጊዜ፣ ፈሪሳውያን መልእክተኛ ልከው በጠየቁት ጊዜ ዮሐንስ ግልጽ አድርጎ ነገራቸው። ግን አንዳቸውም ወደ ክርስቶስ አልቀረቡም። አንዳቸውም ወደ ዘላለም ሕይወት አልመጡም። ሰው ከፀሐይ መስኮት አጠገብ አቁመውት ብርሃን ካልታየው የት ሊያቆሙት ይቻላል? ወገኖች ያደለው በጨለማ መካከል ብርሃን ይታየዋል። መላእክት እኮ በጨለማ ውስጥ ነው ፈልገው ብርሃናቸውን ያገኙት። ብርሃን የተገለጠላቸው እነሱ ባደረጉት ግስጋሴ ነው እንጂ ብርሃኑ ራሱ ገስግሶ መጥቶላቸው አይደለም ብርሃኑን ያዩት። ማን ፈጠረን አሉ፣ ጨለማ ውስጥ ሆነው። ከወዴት መጣን አሉ፣ በጨለማ ውስጥ ነበሩ። በጨለማ ውስጥ መኖራቸው ሳያስጨንቃቸው ከወዴት እንደመጡና የፈጠራቸውን አለማወቃቸውን ያስጨንቃቸው የነበረው። ከከበዳችሁ ኑሮ በላይ ወገኖች፣ ከደረሰባችሁ ጭንቅና ፈተና በላይ እግዚአብሔርን አለማወቃችሁ፣ ለእግዚአብሔር አለመገዛታችሁ አስጨንቋችሁ ያውቃል? ያልገዛችሁት ቤት፣ ያልገዛችሁት መኪና፣ ያልገዛችሁት ልብስ ያስጨነቃችሁን ያክል ያልተገዛችሁለት አምላክ አስጨንቋችሁ ያውቃል? ላልተገዛችላችሁ ዓለም ስታለቅሱ፣ ሌሊትና ቀን ስታስቡ፣ ስታወጡ ስታወርዱ፣ ለማትገዟት ዓለም፣ ለማትገዙት ኑሮ፣ በስራችሁ ለማታደርጉት ኑሮ ሌሊትና ቀን አንገታችሁን ደፍታችሁ እንደሰራችሁ ቃሉን ለማንበብ አንገታችሁን ደፍታችሁ ታውቃላችሁ? እንዲህ እናውቃለን። እንዲህ ማሰብ መጨነቅ ያስፈልጋል። የእግዚአብሔር ቤተሰቦች፣ እነዚህ ሰዎች ይጨነቁ የነበረው ለሌላው ለማይረባው ነገር ነው። ስለ ክርስቶስ ጠየቁ፣ ይመጣል አላቸው። ከኔ በኋላ የሚመጣው ከኔ የሚበልጥ ነው ብሎ ነገራቸው። ምልክቱን ሁሉ ነው የነገራቸው። አንድም የተሰወረ ነገር የለም። አሁን በምን እናመካኝ ወገኖች? መንግስተ ሰማያት በፊታችን የተገለጠች ናት። በምን እናመካኝ? ከመንግስቱ ለመውጣታችን በእውነት ከርስቱ ተካፋይነት ከርስት ተካፋይነት ወጥተን ለመቅረታችን ምን ምክንያት ሊኖረን ይችላል? አሁን ድህነታችንን እንዳናመካኝ ድሃ ሆኖ ይጸድቁ አሉ። ባለጸግነታችንን እንዳናመካኝ ባለጸጋ ሆኖ የሚጸድቁ አሉ። ስልጣናችንን እንዳናመካኝ ባለስልጣን ሆነው የጸደቁም አሉ። ቤት፣ ንብረት፣ ሚስት፣ ልጅ እሱ ጉዳይ ሆኖ እንዳይቀርብ እኔ እኮ የልጅ ጉዳይ ይዞኝ እንጂ እንዳንል ልጅ ኖሯቸውም የጸደቁ አሉ። እግዚአብሔርን ያገለገሉ አሉ፣ የጸለዩ አሉ። ልጅ መኖር በእውነት ሚስት መኖር፣ ባል መኖር ከጸሎት ያግዳል፣ ከአገልግሎት ያግዳል፣ ቤተ እግዚአብሔር ከመውደድ ያግዳል። የባል ፍቅር የሚስት ፍቅር ከእግዚአብሔር ፍቅር ይለያል። ይህ ምክንያት ሊሆን አይችልም። የጠየቅነውን በደንብ አንሰማም። ሲጀመር የሰማነውንም ደግሞ አንተገብርም። በቃ ችግራችን እሱ ነው። ሄሮድስነት፣ ስንፍና። እነዚህ ሰዎች ይህንን ሰብአ ሰገል እኮ መቼ እንደሰሙት ታውቃላችሁ? ስለ ክርስቶስ ልደት ከ1500 ዓመት በፊት እኮ ነው ይህን ታሪክ የሰሙ። ክርስቶስ ሲወለድ ምልክቱን ያዩት ከ1500 ዓመት በፊት ነው። በለዓም የሚባለው ንጉሥ ነቢይ ነው የነገራቸው። በለዓም የነበረው ከክርስቶስ ልደት በፊት 1500 ዓመት ገደማ ነው። ያን ጊዜ የሰሙትን ታሪክ ልብ አድርገው ጠብቀው ከትውልድ ወደ ትውልድ ምልክቱ ሲገለጥ የተወለደውን የአይሁድ ንጉሥ ፍለጋ መጡ፣ ያን ኮከብ እየተመሩ። ሄሮድስ ግን እዛው ቦታው ላይ ነበረ፣ ግን አላየውም። ይጨነቅ የነበረው እሱ እንደውም ስለ ስልጣኑ የአይሁድ ንጉሥ ምትል ዜና ስለሰማ ያስደነገጠችው እሷ ነበረች፣ ያስጨነቀችው እሷ ነበረች እንጂ ሌላው ነገር አልነበረም። ለዚህ ነው በፀሐይ መስኮት አጠገብ ቆሟል ግን ብርሃን አይታየውም ያልኳችሁ። ለዚህ ነው ከፀሐይ አጠገብ ቆሟል ግን አይሞቀውም ያልኳችሁ። ሄሮድስ እንዲህ አይነት ሰው ነበረ። ከፀሐይ አጠገብ ቆሞ ካልሞቀው ሰው የት ሄዶ ሊሞቅ ይችላል? ባህር ውስጥ ጠልቆ ነው ሊሞቅ የሚችለው? የት ነው ሊሞቅ የሚችለው? ፀሐይ መስኮት ላይ ቆሞ ብርሃን ካልታየው የት ነው ይሄ ሰው ጨለማው ሊወገድልኝ የሚችለው? ምን ላይ ብታቆሙት ሊሆን ይችላል? ወገኖች ግን ይሄ ሰው እንዲህ አይነት ጸጋ የታደለ አልነበረም። ሰነፍ ነው።
ሰነፍ አትሁኑ ወገኖች። ሰነፍ ልብ ሊኖረን አይገባም። ሰነፍ ልብ ማለት ወገኖቼ እንቅልፍ የሚለው ማለት አይደለም፣ እግዚአብሔርን የማያስብ ልብ ማለት ነው። ሰነፍ ልብ ማለት ቃለ እግዚአብሔር የማይመላለስበት ልብ ማለት ነው። ሁልጊዜ ዓለማዊ የሆነ ልብ ሰነፍ ልብ ማለት እሱ ነው። ለቤቱ ይተጋል፣ ለኑሮው ይተጋል፣ ለትዳሩ ይተጋል፣ ሚስቱን ለማስደሰት ይተጋል። እግዚአብሔርን ለማስደሰት ግን አስቦትም የማያውቅ ልብ ካለ እሱ ሰነፍ ልብ ነው። መጽሐፍ እንደዚያ ነው የሚለው። በመዝሙር 22 ቁጥር 1 ላይ ዳዊት ምንድነው ያለው? ሰነፍ በልቡ ምን የለም ይላል? ምን የለም? እግዚአብሔር የለም ይላል። ሰነፍ እንደዚያ ነው። ሰነፍ ማለት እግዚአብሔርን የማያውቅ ሰው ማለት ነው። ሰነፍ ማለት ለእግዚአብሔር የማይገዛ ልብ ያለው ሰው ማለት ነው። ይህ ሰነፍ ሰው ልብ ሊኖረን አይገባም። ልባችሁን ፈትኑት፣ መርምሩት፣ አጎልብቱት፣ አጀግኑት። ደካማ ልብ ሊኖረን አይገባም ወገኖቼ። ደካማ ልብ ማለት ርህራሄ የሌለው ልብ ማለት ነው። ጠንካራ ልብ ማለት ቂም በቀል መያዝ የሚችል ይመስላችኋል? አሁን ልቡ ጠንካራ ነው የምትሉት ሰው አለ አይደል? ምን አይነት ሰው ነው? ልቡ አይፈታም፣ ምስጢር ይቋጥራል፣ ለማንም የተገለጠ አይደለም ለማለት ፈልጋችሁ ይመስለኛል። ግን ጠንካራ ልብ ማለት ግን እሱ አይደለም ወገኖቼ። ጠንካራ ልብ ማለት በርህራሄ የተሞላ ልብ ማለት ነው። ጠንካራ ልብ ማለት በንስሐ የነጻ ልብ ማለት ነው። አዳፋ ልብስ ነው ንጹህ ልብስ ነው ጠንካራ የሚሆነው። ልብስ እኮ ባጠቡት ልብስ ልክ ነው አይደል? እንደ እየጠነከረ የሚሄደው ሲያድፍ አይደለም። አዳፋ ልብ ይዞ ጠንካራ ልብ አለኝ ማለት አይቻልም። ጠንካራ ልብ ማለት እግዚአብሔርን በመፈለግ መዓልትና ሌሊት ሲፈራረቁ የማይተኛ ልብ ማለት ነው። ተኝተው እንኳን እግዚአብሔርን አይረሱትም እንኳ አበው ይጸልያሉ። እግዚአብሔርን በህልማቸውም ያዩታል። እኛ ቆመንም እንኳን የማናየውን እግዚአብሔርን በህልማቸውም ያዩታል። እኛ ተኝተን እንቃዣለን፣ እነሱ ደግሞ ከእግዚአብሔር ጋር ይነጋገሩበታል። ተኝተው እግዚአብሔርን ያስቡታል። ለዚህ ነው ዳዊት ወበምስካቤኔ ዘከረከ ይላል። በመኝታዬ ሁሉ አስብሃለሁ ይላል። በምንበላበት በምንጠጣበት ሁሉ እግዚአብሔርን የሚያስብ ልብ ሊኖረን ይገባል። የማይረባ ጥያቄ የማይጠቀምበትን ጥያቄ ነው የጠየቀው። አሁን ብዙዎቻችን የማንጠቀምበት ጥያቄ ላይ ነው ትኩረት የምናደርገው። ይህ ዘላለም ሕይወትን አገኝ ዘንድ ምን ላድርግ ነው ጥያቄያችን መሆን ያለበት ወገኖች። ከዚህ ኃጢአት የምወጣበትን መንገድ አሳዩኝ ነው መሆን ያለበት ወገኖቼ። ወደ እግዚአብሔር መንግስት የሚያስገባኝ መንገድ የትኛው ነው? እኛ እኮ መንገደኞች ነን እንዴ? መንገደኛ ሌላ ጥያቄ የለውም ወገኖቼ። እኛ ጥያቄያችን ወደ እግዚአብሔር መንግስት የሚያደርሰው መንገዱ በየት በኩል ነው? እሱን አሳዩኝ ነው። መምህራንን መጠየቅ ያለብን፣ ካህናትን መጠየቅ ያለብን፣ አባቶቻችንን መጠየቅ ያለብን፣ ቤተ ክርስቲያንን መጠየቅ ያለብን። ወደዚያ የሚወስደውን መንገድ አሳዩኝ ነው መሆን ያለበት። ይህ ሲሆን ጥያቄያችን ምን ይሆናል? ከሄሮድስ ጥያቄ የተለየ ይሆናል ማለት ይወጣ ይሆናል ማለት ነው። አለበለዚያ ባልተረዳ ነው መንገድ የሰይጣን ደቀ መዛሙርት ልንሆን እንችላለን ማለት ነው። ሁልጊዜ በየት ነው ያለው ክርስቶስ? የት ነው ያለው? የሄሮድስ ጥያቄ እሱ ነው። ሊድንበት አይደለም፣ ሊጠቀምበት አይደለም። ባለማወቁ እመቤታችን ቅድስት ድንግል ማርያም ሰማይ ናት፣ ልጇ ክርስቶስ ደግሞ ፀሐይ ነው። ሰማይንና ፀሐይን ለማሸሽ ነው የሞከረው። በእውነት የትኛውን ቀስት ብንወረውሩ ሰማይን ልናሸሸው እንችላለን? የትኛውንስ ጦር ብትወረውሩ ፀሐዩን ልትወጓት ትችላላችሁ? በየትኛውስ መከላከያ ፀሐይ እንዳትወጣ ማድረግ ይቻላል ወገኖች? ይቻላል? ማንም የለም። ለፀሐይ ግርዶሽ ልትሰሩ ትችላላችሁ። ዋሻ ውስጥ ተደብቃችሁ ልትጠለሉ ትችላላችሁ። ነገር ግን ፀሐይ እንዳትወጣ ማድረግ አትችሉም። የጠቢባን ጥበብ ይህንን ማድረግ አልቻለም እስካሁን። የነገስታትም ጉልበት ይህንን ማድረግ አልተቻለውም። ሄሮድስ የሞከረው ይሄንን ነው። ሰነፍ ልብ ማለት ይሄ አይደል እንዴ? ሰማይን መውጋት የፈለገ ፀሐይ እንዳትወጣ ማድረግ የፈለገ ይሄ አይደል እንዴ? ልጇ ፀሐይ ነው፣ እሷ ደግሞ ሰማይ ናት። ይችን የሰማይ ሁለተኛ የተባለች የእውነተኛው የጽድቅ ፀሐይ የክርስቶስ እናት የክርስቶስ መውጫ የሆነችውን ሰማያችንን አዲሲቷን ሰማይ ሊያሸሻት ፈለገ። በማን ጉልበት ይሄ ይቻላል? የማይችለውን ነው የሞከረው። ከማትችሉት ጋር ከማንችለው ጋር ለምን እንዋጋለን ወገኖቼ? ከእግዚአብሔር ጋር ብዙዎቻችን ሰልፍ እንወጣለን፣ በእግዚአብሔር ላይ እናምጻለን፣ ከእግዚአብሔር ጋር ልክ እንጋባለን። ብዙዎቻችን የእግዚአብሔር ቃል በሌላ ጎን፣ እኛ ደግሞ በሌላ ጎን እንቆማለን፣ በተቃራኒ እንቆማለን። ጠላትነት ማለት ይሄ አይደል እንዴ? በእኛና በእግዚአብሔር መካከል አስታራቂ ጠፍቶ ይሄው
እኛም ቤታችንም ከእግዚአብሔር እንደተጣላን እንኖራለን። ይሄ ከባድ ነው። ከእግዚአብሔር ጋር ሰልፍ፣ ከእግዚአብሔር ጋር ውጊያ ይቅርብን ወገኖቼ። እንደዚህ አይደለም። ሰማይን ሊያሸሽ ነው የፈለገው። እንዳለመታደል ሆኖበት እንጂ በእውነት ሰማይን የመዳሰስ እድል ቢሰጠው ማንም ቢይላል ወገኖች። ወደ ሰማይ የመነጠቅ እድል ቢያገኝ ማንም ቢይላል። በጣም ብዙ ዋጋ ከፍለው ጨረቃ ላይ ለመውጣት በመንኮራኩር የተነጠቁ ሰዎች እንዳሉ እንሰማለን። በጣም ውድ ዋጋ ከፍለው ሌሎች ፕላኔቶችን ለማየት ለመጎብኘት የሚቃተቱ ሰዎች እንዳሉ እንሰማለን። ከዚያ ሁሉ በላይ የሆነው አዲሱ ዓለም ክርስቶስ ሲገለጥ ግን ሄሮድስ እሱን ለማየት አልሄደም ወገኖቼ። በጣም በውድ ዋጋ የምትገዟቸው ምግቦች በዓለም ላይ ሊኖሩ ይችላሉ፣ ግን የዘላለም ሕይወቱን ሊሰጧቸው አይችሉም። በጣም በውድ ዋጋ የምትገዟቸው ልብሶች ሊኖሩ ይችላሉ፣ ግን ወገኖቼ ለዘላለም ክብርና ጌጥ ሊሆኑላችሁ አይችሉም፣ ያልቃሉ። በእውነት የጽድቅ ልብሳችን ክርስቶስ ግን ለዘላለም እማያልቅ እማያረጅ የዘላለም ጌጣችን ነው። እሱን ለመልበስ መቼ አስበን እናውቃለን? የጽድቅ ልብስ በነፃ ሲሰጥ ከመልበስ ወደ ኋላ ሆነን ነፍሳችን ለዘመን ዘመናት ራቁቷን ትኖራለች አላለብሳት ብለን። የእውነት ምግብ የዘላለም ሕይወትን የሚሰጥ ምግብ ቅዱስ ቁርባን በነፃ እየተሰጠ እኛ ግን ከዚህ ማዕድ ርቀን እንኖራለን። ውድ ምግብ ለመግዛት አይተኔል እንዴ የሆነ ሚሊየን ብር ከፍለው አንድ ራት የበሉ ሰዎች በውድ ዋጋ በልተው ስማቸው ይጠራላቸው ዘንድ ስለፈለጉ ነበረ። በውድ ዋጋ ያይደለ ውድ ክብር፣ ውድ ጌጥ ሊሆናችሁ፣ ውድ ዋጋ ሊሰጣችሁ የሚችለው እውነተኛው ምግብ ቅዱስ ቁርባን ነው። እሱን ግን ተሰልፈን ትዕግስት ኖሮን ታግሰን ታዝዘን የተቀበልንበት ጊዜ በጣም ጥቂት ነው ወገኖች። ይሄ ሄሮድሳዊነት ነው። ሄሮድስ የሚጠቅመውን ነው። ሰማይ እኮ ነው እሱ አጠገብ የነበረው። ሰማይን ለማሸሽ ነው የሞከረው። ሰማይን ለማሸሽ ነው የሞከረው። ንጉስ ነው የሾመው፣ ንጉስ ነው እዛው አጠገብ የነበረው። የሾመውን ለመሻር ነው የሞከረው፣ ለመውጋት ነው የሞከረው። እንደገና ካጠገቡ እንዲርቅለት ነው የፈለገው። እግዚአብሔርን ያራቅን እኮ በጣም ብዙዎች ነን። እግዚአብሔር አሁን ትዳራችን ውስጥ የለም ብዙዎቻችን ዘንድ። እግዚአብሔር አሁን ህይወታችን ውስጥ የለም። ለዚህ ነው ሁልጊዜ ጭንቀት፣ ተኝተን እንኳን አናርፍ። ሁልጊዜ ሰላም ማጣት፣ የአእምሮ ረፍት የለን። በሆነው ነገር ሁሉ መታወክ። አገራችን እሱ ርቋታል፣ ተለይቷታል። በልዩ ልዩ መንገድ ጠብ፣ ጭቅጭቅ ነው፣ አርቀነዋል እግዚአብሔርን። እግዚአብሔር እኮ ያለው ምንድን ነው? 2 እና 3 ናችሁ እስኪ ንገሩኝ ወደዚያ። በምን በስሜ ብትሰበሰቡ እኔ ምን ሆናለሁ? በመካከላችሁ እገኛለሁ። በስሜ ነው የሚለው። ልብ በሉ። ስትጋቡ በስሙ ተጋባ፣ በስሙ ተሰብሰቡ። ልጅ ስትወልዱ ልጆቻችሁን በስሙ አሳድጓ፣ በስሙ እንዲሰበሰቡ አድርጉ። በማዕድ ዙሪያ በልተው ከጠገቡ በኋላ አመንዝራነት እንዳይጸናባቸው በስሙ ተሰብስበው እንዲመገቡ አድርጓቸው። በማዕድ ጊዜ በስሙ ተሰብሰቡ። በመኝታም ጊዜ በስሙ ስሙን ጠርተን መተኛት ይገባል፣ ማደር ይገባል። ሌሊትም ቀንም ስሙን ጠርተን መውጣት መግባት ይገባል። ስትገናኙም በስሙ ተሰብሰባ ወገኖቼ። ስትነጋገሩም በስሙ ተነጋገሯ። ይህ ነው እውነቱ። በስሜ ነው ያለው እግዚአብሔር፣ እንዲሁ አይደለም። በስሜ ብትሰበሰቡ ነው ያለው እግዚአብሔር። በመካከላችን ያድር ዘንድ በስሙ መሰብሰብ ይኖርብናል። እኛ ግን ብዙዎቻችን በስሙ አይደለም የምንሰበሰበው፣ ቃል የምንጋባው የምንኖረው በስሙ አይደለም። ይሄ ለጭንቀት አሳልፎ ሰጥቶናል፣ ለሁከት ዳርጎናል፣ ለሁከት ዳርጎናል። ወርቅም ብርም ውድ ጌጥም ቢሆን እኮ ወገኖች ድንጋይ ነው፣ ግዑዝ ነው፣ ሕይወት አይሰጥም፣ ሊያስደስታችሁ አይችልም። እውነተኛውን ደስታ ታገኙ ዘንድ ከእግዚአብሔር አጠገብ መኖሩ ይገባል፣ ከእግዚአብሔር ዘንድ መኖር ይገባል። በቧንቧ ውሃ እየመጣለት የሚጠጣ ሰው ውሃ ከምን እንደሚመጣ ላያውቅ ይችላል። ስለዚህ ምንጮቹ ቢዘጉ ቢኖሩ ጉዳዩ አይደለም። ስለ ምንጮቹ አስቦ አያውቅም። እቤቱ ውስጥ ያለው ቧንቧ ውሃ እንደሚሰጠው ያስባል።
በዚህ ዓለም ወገኖች የሁሉም ነገር ምንጭ እግዚአብሔር መሆኑን ሳያውቁ የሚኖሩ ብዙ ሰዎች አሉ። የጉልበታቸው ምንጭ እግዚአብሔር፣ የውበታቸው ምንጭ እግዚአብሔር፣ የሀብታቸው ምንጭ እግዚአብሔር እንደሆነ ሳያውቁ ሳያስቡ የሚኖሩ በጣም ብዙዎች ናቸው። ይሄ ድካም ነው። ይሄ ድካማነት ነው ባዶአችንን ያስቀረን። እንዳንጠቀም ባለን ነገር ሁሉ ደስተኞች እንዳንሆን ያደረገን እኮ ነው። ደስተኞች ስለ ምንጩ አናውቅማ፣ ከየት እንደሚመጣልን አናውቅማ። ሰርተን ያገኘነው ነው የሚመስለን። ወጥተን ወርደን ያገኘ የእናንተን ያክል የወጡ የወረዱ ግን የእናንተን ያክል ያላገኙ እኮ ብዙዎች ናቸው። ከእናንተ ጋር እኩል አብረው የሚወጡ ምናልባትም አንዳንዴ ቀድሟችሁ ለስራ የሚሰለፉ ግን የእናንተን ያክል አፍሰው ያልተመለሱ እኮ በጣም ብዙዎች ናቸው። እናንተም ብዙ ስላፈሳችሁ ብዙ ያላችሁ ነው የሚመስላችሁ። ጥቂት ስላፈሳችሁም የጎደለባችሁ ነው የሚመስላችሁ። ጥቂቷን የሰጣችሁ እግዚአብሔር በጥቂቷ ሊያኖራችሁ ፈልጎ መሆኑን አታስቡም። ብዙ የሰጣችሁ እግዚአብሔር በብዙ ብዙ የሰጣችሁ ለሌሎች እንድታካፍሉ መሆኑን አታውቁም። አናምንም፣ አናስብም። እንደዚያ ጥቂቷን ከሌላው ብዙ ጋር አነጻጽረን እናለቅሳለን፣ ወዮ ወዮ እንላለን። ምንጩን ባለማወቅ ሰጪው እኮ አንድ እግዚአብሔር ነው፣ ለሁላችንም እኩል የሚደርሰንን እነሳሳ ይረክበከን እኮ የሚለው ድርሻህን ውሰድ። በዚህ በማቴዎስ ወንጌል ምዕራፍ 20 ላይ የተጻፈ አንድ ታሪክ አለና እዛ ላይ ደሞዝ ሲከፍል ምንድነው ያለው? ድርሻህን ውሰድና ሂድ ነው ያለው። ሚስትህ እኮ ድርሻህ ናት፣ ባልሽ ድርሻሽ ነው። በቃ ድርሻሽን ወስደሻል እኮ። ሌላ ባል፣ ሌላ ወንድ፣ ሌላ ሴት ማየት እኮ አይፈቀድም። ከዛ በኋላ ድርሻህን ውሰድ አይደል እንዴ ያለው እግዚአብሔር። በቃ ድርሻህን እኮ ሰጥቷል እግዚአብሔር። አንተ ቤት ውስጥ ያለ ሌላ ቤት ውስጥ የሌለ እኮ በጣም ብዙ ነገር አለ። ድርሻህን ነው የሰጠ እግዚአብሔር። ድርሻህን ውሰድና ሂድ ነው የሚለው። ድርሻህን ይዘህ ተቀብለ መሄድ ነው። ማንጎራጎርን ምን አመጣው? ክፉ ባሪያን እንዳንጎራጎረ ነው ሁልጊዜ። በተሰጠው ደሞዝ አይደሰትም። ለሰውም እኮ የእንጉርጉሮ ምክንያት ምን እንደሆነ ገብቷቸዋል። እነሱ 11 ሰዓት ነው የተቀጠሩ፣ እኛ ግን ቀኑን ሙሉ ስንሰራ ነው ያልነውና ደሞዛችን ከነሱ ጋር ለምን እኩል ሆነ ነው እኮ። የኛ አነሰብን አይደለም፣ ለምን ከነሱ ጋር እኩል አረከን ነው። አህዛብ ለምን በሉ፣ አህዛብ ለምን ተመቻቸው ብሎ የሚያኮርፍ ክርስቲያን አለ። ለነሱ ይሰጣል፣ ለኛ ግን ዝም ይላል። ስለዚህ ነው እግዚአብሔር መኖሩን ማላምንም ብሎ የሚያስብ ደግሞ ክርስቲያን። እንደዚህ ድርሻህን ውሰድና ሂድ ነው የሚለው እግዚአብሔር። ደሞዝ ከሱ ዘንድ ነው። የተሰጠን ስጦታ ሁሉ ምንጩ እሱ ነው። ከሱ ዘንድ የተላከልንና የተቀበልነው በሌላ እጅ ስለደረሰን የላከልን ማን እንደሆነ ሳናውቅ ሳናመሰግን የተቀመጥን በጣም ብዙዎች እንኖራለን። ውሰድና ሂድ ነው ያለው። ስለዚህ ወገኖቼ መዳን የሚገኝበትን እውቀት ፈልጉ። ሄሮድስ መዳን የሚያገኝበትን እውቀት አልነበረም የሚፈልግ የነበረው፣ የሚያሰናክልበትን እውቀት ነው ይፈልግ የነበረው። ለማሰናከል አንዳንድ ሰዎች አሉ፣ የሰውን ደካማ ጎኑን ማጥናት የሚመቻቸው፣ የሰውን ነውሩን ገመናውን ማወቅ የሚፈልጉ ሰዎች አሉ። የማታድኑትን ቁስል አትመልከቱ ወገኖች፣ አትግለጡ። የማትጠግኑትን ስብራት ለማሸት አትሞክሩ። ምን ይጠቅማችኋል? ይሸታችኋል። ሌላ እኮ ጥቅም የለውም። ቁስል እኮ ማየት ያስቀይማል። ሌላ እኮ ነገር የለውም። የሰውን ኃጢአት ማየት እኮ የሰው ቁስል ማሽተት ማለት ነው። ጥቅም የለውም። ግን እንዲህ አይነት ሰዎች አሉ። ከደናው ሰውነቱ ይልቅ ቁስሉን ገልጦ ማየት የሚያስመኛቸው ሰዎች አሉ። ነውሩን ገልጠው ማየት የሚመኙ ሰዎች አሉ። በቃ እንቅፋት ለመሆን ነው። ሄሮድስ የሚያሰናክልበትን ነበር መንገድ ይፈልግ የነበረው እንጂ የሚድንበትን አልነበረም። የምትድኑበትን መንገድ ብቻ ነው መከተል ወገኖች። የካህኑን ነውር ማወቅ ምን ያደርግላችኋል? የመነኩሴውን እድፍ ማወቅ ምን ይጠቅማችኋል? የጓደኛችሁን የባልንጀራችሁን ውድቀቱን ማወቅ ምን ይጠቅማችኋል? ምንም ጥቅም የለውም። ደህናውን ሐኪሞች ናቸው ያንን ማየት ያለባቸው። ለእናንተ ግን ጥቅም የለውም። ኃጢአተኛንም ሰው ኃጢአቱን ማወቅ ያለበት ካህኑ ነው። እናንተ አትጠቅሙትም። እግዚአብሔር ብቻ ነው ኃጢአቱን መስማት ያለበት። ለእግዚአብሔር ነው መነገር ያለበት። ለእናንተ ምንም ጥቅም የለውም ስለሱ መስማታችሁ። አታድኑትማ። ለዚህ ነው ሄሮድስ ማይጠቅመውን ጥያቄ ነው ያነሳው። ማይድንበትን መንገድ ነው ሄደው። እማንድንበትን መንገድ ስንት ቀን ተጓዝነው በእውነት ወገኖች። እማንድንበትን እውቀት ስንት ቀን በቃ ስናመላለስ።
እንኖራለን። ቡና ይጠጣል አይጠጣም፣ በቃ ተራ ጥያቄ ላይ እንዴት ልቁረብ፣ እንዴት ንስሐ ልግባ፣ እንዲህ አይነት ጥያቄ እያለ ወደ እግዚአብሔር መንግስት የሚያቀርብ ወደ ዙፋኑ ስቦ የሚያቀርብ ጥያቄ እያለ ስንት ያልተመለሰላችሁ የዘላለም ሕይወት ጥያቄ እያለ እዚያ ላይ ማተኮር ሲገባ ሌላው ላይ ስንነታረክ በቃ ጊዜው ያልፋል። ጊዜ አታባክኑ ወገኖቼ። እግዚአብሔር አጠገባችሁ ነው ያለው። እግዚአብሔር በዙሪያችሁ ነው ያለው። በእናንተ ዙሪያ ሌላ ነገር የለም። አትፍሩ። መላእክቱ ናቸው ያሉት። አትጨነቁ። ስለማታዩት ነው። የእግዚአብሔር ክብር በዙሪያችሁ ነው ያለው። የእግዚአብሔር ረድኤት እናንተ ቤት ውስጥ ነው ያለው። እየኖርን ያለነው ብዙ ስለሸመትን አይደለም፣ እግዚአብሔር ስለባረከን ነው እየኖርን ያለነው። ዓለም በላያችን ላይ ወድቃብን እያለ እንኳን እግዚአብሔር ምሰሶ ሆኖ እያኖረን አይደል እንዴ? ቤታችን ሳይፈርስ እስካሁን የኖርነው ለዚያ እኮ ነው። ትዳራችን ያልተበተነው እንደ ነገረ ሰሪዎች ቢሆን ኖሮ እግዚአብሔር ምሰሶ ማገር ሆኖ ባያጸናው ባይጠብቀው ኖሮ እስካሁን እንቆይ ነበረ ብላችሁ ታስባላችሁ? እግዚአብሔር ስለረዳን ስለጠበቀን እኮ ነው እስካሁን ያለ ነው። ያዕቆብን የባረከ ማን ነው ወገኖቼ? አብርሃምን የባረከ ማን ነው? ይስሐቅን ያከበረ ማን ነው? ዳዊትን በጎልያድ ፊት ሞገስ ሆኖ ማሸነፍን ድል መንሳትን የሰጠው ማን ነው? እሱ እኮ ነው የኛም አምላክ። በዙሪያችን ያለው ቤታችን ውስጥ ያለው እኮ እሱ ነው። ምናልባትም ሳታውቁት አጠገባችሁ አንዳች በረከት ሊኖር ይችላል። መርምሩ። በየዋህነት በክፋት አይደለም፣ በደግነት መርምሩ። እንደ ሄሮድስ እንዳያመልጣችሁ። ሄሮድስ ዙሪያውን አጠገቡ ነበረ። የእግዚአብሔር በረከት ይመጣል፣ ደጁ ድረስ ነው የመጣለት። ለእነዚህ ሰዎች አልሄደላቸውም እግዚአብሔር። እነሱ መጡለት፣ እሱን ፈለጉት። እነሱን ፍለጋ ሐዋርያት እስኪላኩላቸው ድረስ አልጠበቁም። እነሱ ራሳቸው እየፈለጉ መጡ። ሕይወትን ፈልጓት፣ ቀረቡላት። ፈልጎ እግዚአብሔር ወደ እናንተ እስኪመጣ ድረስ አይደለም መቆየት። ዙሪያችሁ አጠገባችሁ ስላለ እግዚአብሔርን በደንብ እዩት ወገኖች። እናንተ ዙሪያ ያለውን እድል ነው ማየት ያለባችሁ፣ ከእናንተ ውጭ ያለውን አይደለም። ሄሮድስ ግብጽ ድረስ ክርስቶስን ሲያሳድድ እዛው እሱ በር ድረስ ግን መጥተው የተጠቀሙ ብዙዎች ናቸው። ያውም ሰው ነግሯቸው አይደለም፣ ኮከብ ነግሯ መርጧቸው። እሱን ነቢያት ነገሩት፣ ካህናት አስተማሩት። እነዚህ ግን የሚያስተምር ነቢይ ካህን አልተላከላቸውም ነበር። ኮከብ ነው የመራቸው። ላለመዳን ምክንያት አትፍጠሩ ወገኖቼ። ኮከብ መርቷቸው ይጸደቋሉ አይደል? እንኳን ካህን እያለ እንኳን ሰባኪ እያለ በቋንቋችሁ የሚሰብክ እያለ አሁንማ በቃ በቋንቋችን የሚሰብክ ካህን የሚሰብክ እየሰማን እኮ ነው። የሌላውንም ቋንቋ እየሰማነውም ቢሆን እኔ በተወለድኩበት አካባቢ በሚነገር ቋንቋ የሚሰብክ የሚቀድስ ካህን ካልሆነ አይገባኝም የሚል ሰው ለመዳን ወይስ ምን ለማድረግ ነው? ክርስቶስ እኮ በየትኛውም ቋንቋ ተሰብካችሁ ብትመጡ ምን ጊዜም የሚሰጣችሁ መንግስት አንድ ነው። በአማርኛም ይሁን በእንግሊዝኛም ብትሰበኩ በቻይንኛም ብትሰበኩና በዚያም አምናችሁ ንስሐ ገብታችሁ ብትመጡ ዋናው ንስሐ ገብታችሁ መምጣት ቃሉን መፈጸማችሁ ነው የሚፈልገው። ስለዚህ ወገኖቼ ባጭሩ የሚያድነንን መንገድ ፍለጋ ነው ሁላችንም ትኩረት ማድረግ ያለብን። የምንድንበት መንገድ ዝግ አይደለም። የመዳን እድላችንም ሩቅ አይደለም። እኛ ወደ ሰማይ ወጥተን እንደ ኤልያስ ተነጥቀን እግዚአብሔርን የምናገኝ ሰዎች እግዚአብሔር ራሱ ነው የወረደልን። ተመልከቱ። እንደ ኤልያስ በሰረገላ ካልተነጠቃችሁ አታገኙኝም ቢለን ኖሮ ምን እንሆን ነበር? በምን እንነጠቃለን ወገኖቼ? እንደ ሙሴ በመገለጥ ቢሆን ኖሮ እንደ ሙሴ እስኪገለጥልን ድረስ 40 ዓመት ይበቃል ነበር? 80 ዓመት ይበቃል ነበር? ቆመን ብንጸልይ ያንን ካላያችሁ አትጸድቁም ብንባል ኖሮ እግዚአብሔር ራሱ መጣልን፣ ወረደልን። የወረደልንን እድል መጠቀም ይኖርብናል። የዘላለም ሕይወት የሚገኝበትን ህብስት ፍለጋ ሌላ ሀገር ተሳፍራችሁ ሂዱ ብንባል ኖሮ እንችለው ነበር? እንዴት እናገኘው ነበር? ግን እሱ እንደዚህ አይደለም። ያለ ደጃችን ድረስ ነው ይመጣልን። ይህንን መጠቀም ይኖርብናል። ስላስተማረን ስለመከረን የአምላካችን የእግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር ይስጥልኝ።